ጡጥ ያረጋል። ከዛ ተወዳድሮ ኃይለኛ ፈሱ ቦምብ የሆነ ድምጽ ያለው ፈስ ቆንጆ ለሰው ያስደሰተው ወይኔ በቃ ጤናው እንዲጥብቅ ያለ በቃ አይደለ እንደ በቃ ሁሉን ነገር ወጣ ሆነ ጻራሃ ሆኖ የፈሳሰው ብሎ ሰው ደስተኛ ሆኖ ቮት ያደርጋል። ተረዳኝ አይደል? በጣም አሪፍ እሺ። ሰው ቮት የሚያደርጋል። ወይኔ እንደዘጋጅበት እኔ ባለቤቷን ትልል ይችላል። ወይኔ ታድሎ እኔ እንዲከፈሳው ስንት ጊዜ የኔማ እንዴት መሰለች እረፍ ያለበስ እረፍ ያለ የሆነ ህይወትሽን በሙሉ ሰምተሽው ማታውቂው ልክ ወሲል በቃ የሆነ ነገር አለ አይደል? አንዳንዴ ድክም ብሎሽ እረፍ ስትይ እንደዚህ ያሳርፍሻል። ለሰው ራሱ እረፍት የሆነ መዓዛው እንኳን በጣም ያስጠላል፣ ግን በቃ እረፍት የሆነ ነገር ነው። አሁን ማሳይሽ ተሰማኛለህ? እኔ በተግባር ነው ማየት የምፈልገው፣ በወሬ አልፈልግም። ኧረ ቤት ታዩ አታስቢ። ውድድር ውስጥ እኔም አለሁበት የታወቀ ነው። እሺ ውድድር ውስጥ እኔም አለሁበት። እኔ ደግሞ ማክሸፍ ያልሆን ይችላል። ሰው ሁሉ እኔ ቦት ካደረገ ሰው ሁሉ እኔም አለሁበት። አንቺ ደግሞ $1000 ሸልማለሁ ብለሽ ምን ልቀጪ ነው እንዴ? ምንድነው የምትሸልም? ያንቺን ፈስ ማን ይችላል? አንዴ ሆዴ ደረቀ አንዴ እንትን እያልሽ ምን ሚዩት እያረግሽ ቤቱን አንዴ ድምጥማጡን እንደ ውሻ ይመስክር። ውሻሽና ጥሪ ውስጥ ይመስክር ውሻው። ለማንኛውም በዚህ አጋጣሚ ነው እየረሰቸው ቀጣይ ሳምንት የጥንቸሌ ልደት ነው እንዳትቀሩ እንዴ። ኧረ በመድኃኒዓለም ኧረ በምትወጂው አምላክ በእግዚአብሔር እንዴ ደግሞ ለሷም ትንሹን አንበሳረክ ቀሚስ ኦርደር ከሺና አርጌላቸው ስላልመጣ ነው እንጂ ቀጣይ ሳምንት የጥንቸሌ እንትኖች ነው የራቢቶቼ ልደት ነው ጋይስ፣ እንዳትቀሩ ማርያምን። አንድ አመት ሁለተኛ አመታቸው የሚይዙበት ልደታቸው ነው። እስቲ ቤታ አንድ ቀን የፈሳሙ ጓደኛዬ ልደት ነው ብለሽ አቅርቢኝ። እኔን እንደው በእግዚአብሔር የማን እመቤቴ የጥንቸሎቼ ልደት አለ። ስማ ቀሚስ አላህ የሪ ገና ነው፣ እሱ ጠንከር ያለ ነው። ሆቴል ነው የምናደርግለት የራቢቶች አንሰማ ሰው አንተ ከዛን ቀን ጀምሮ እኮ ነው ቀልብ በላኝ እኮ ግን እመቤቴን ነው በጣም እንኳን አሞኛል። አሁን ራስ ውጭ እያለኝ እግዚአብሔርን በጣም አሞኛል። እግዚአብሔርን ነው የምልህ። እረፍት ያስፈልግሻል ተብያለሁ። በእውነት በጣም አይተኛል። እንግዲህ ነን ስታፕ ነው አላቋረጥ ሳወራ ደሜ ቀጥ እስኪ ለምን ማታቋርጭ ወይ አታቋርጭ ማይችሻል። በጣም ወረኛ ኦኬ ትገባለህ ላይቭ ጋር አልገባም። አትገባም? በቃ እኔም ልውጣ ማርያም ምን እሰራለሁ? እኔ አልገባም። አይ ምናልባት ፋሚሊዎች ተፈልጉ ይቅርብኝ እንዲሁ ጊፍት ስጡኝ። ይሰጡሻል። ምን ያንቺ ኧረ ሰጥተውኛል። ዩኒቨርስ ምናምን ሰጥተውኛል። ማርያም እግዚአብሔር ይስጣቸው። በጣም ዩኒቨርስ ምናምን ሰጥተውኛል። እግዚአብሔር ይስጣቸው። በሉጣልኝ እስኪ በቃ ሰላም ነው ወይ እየሰርኩ ነው። አሁን ደግሞ ይሄን ነው የኦሜጋው እና ይሄን ቫይታሚን ዲ አሁን በጣም አሪፍ እንትን ፎስፈረስ እና ማግኒዥየም ፎስፈረስ እና ማግኒዥየም የምሬ ነው የምልሽ በጣም ለጤና ጥሩ ነገር ፎስፈረስ ነው ወይ ደግሞ ሲልክኒክ አሲድ። ፎስፈረስን ከምር የምታገኘው እና አሁን ከምር የምታገኘው ማግኒዥየም አሁን ከምር የምታገኘው ፎስፈረስ ያው ከሀቢባ ጋር ተጫውተን ቫይታሚን ሲ ጋይስ በጁስ እያገኘሁት ነው። ጧት ላይ የአይረን ነው ቫይታሚን ሲ ነው። ልንገርሽ ሀቢባ እንዳትወዳደር የፈሱ ቻሌንጅ ላይ ልጅ ያኔም ግሳቲ ነው ሆዴ ጮሆ ነው ብላ ሀቢባ ትወዳደራለች። ኧረ በይ እንዴ ሴትዮዋ እኮ አንዴ በዩቲዩብ አንዴ በቲክቶክ አንቺ መቼ ነው ከትላንት ወዲያ ቢንጎ የሚባል አፕሊኬሽን አለ አሉ። ቢንጎ የሚባል አፕሊኬሽን ለቲክቶክ ላይቭ ነው ስገባ አየኋት። ቢንጎ ላይ ትገባለች። እዛ ላይ ጠይቂያት ነው ምን አለኝ። ዩቲዩብ ላይ እዛ ላይ እማገባው እንዴ ምን ሆና ነው? ቆይ አሁን ይኸውልሽ አንቺ ጋር ፈሱ ድሩ ጋር ከመጣች ምን ሆነች? ይኸውልሽ ስሚኝ ፈሱ ድሩ ላይ ከመጣች ትፈሳና እኔ ነፍሰ ጡር ነኝ መቼስ ለእኔ ነው የሚገባኝ ነው የምትለው። እኔ አልፈልግም። እሷ ካልቻ አልወዳደርም እንዴ ቢጎማ የቆየ ነው። ቢንጎ ሳይሆን ቢጎ እኔም አካውንት ቢጎ ታዲያ እና ስማት ባለኛ ፒኬ ምናምን የሚጫወቱት አለኝ። የድሮ መጀመሪያ ጊዜ ራስ ከቲክቶክ በፊት የነበረኝ እሱ አካውንት ነው። በሚያሳዝን ሁኔታ የሚሰጡኝ ዳይመንድ ገንዘብ መሆኑን ሳላቅ በትኜ ጨርሼ የወጣሁበት አፍ ነው። ሰው መጥቶ ይሰጠኛል። አሁን ገንዘብ እንደሆነ ስለማላቅ በሰው ሄጄ ኮይኑን እየበተንኩ ጨርሼ። ትንሽ ነው አሉ ግን ትንሽ ነው አሉ። ክፍያው ውድ ነው ባይዘው ይሄ እንትኑ
ኮይን መገዛው ራሱ ከቲክቶክ ይወደዳል። ውድ ነው ውድ ነው። ሰው አንድ ባለ ሀብት ስማ፣ አንድ ባለ ሀብት እዛ ደግሞ ቢጎሌ ደግሞ ጡቴ ወጥር አድርጌ ነው ፕሮፋይል ላይ ያደረኩት። ጡቴ ወጥር አድርጌለት ሻፍዶ እዚህ አሜሪካን ሀገር ነው ያለው። ካሜራ እየከፈተ ቤቱን ያሳየኛል። በሰመር እግዚአብሔር ያሳይክ። በሰመር ጃኬት ለብሶ ሀብታም ነው ብዬ እኔ ደግሞ ጃኬት እግዚአብሔር ያሳይ። ድንቁርና በሰመር ሀብታም የሆነ ነገር እየጠጣ ከላይ ራቁቱን ሆኖ ምናምን አይደለ። በሰመሩ ሌዘር ጃኬት ይሄ ጋጋን አወቅኩ። ኢትዮጵያ ፊልሙ እነሱ የሚሰሩበትን ልብስ ለብሶ ሀብታም ነኝ ሲል አይምሮ ምን እንደወሰደው አላውቅም። ያንን ሌዘር አይቼ ሀብታም ነው ብዬ ይሄን ኮይን ይሰጠኛል አልኩ። እመቤቴን ነው የምልህ። ማታ ይደውላል፣ ቤቱን ያሳየኛል። ባላ ዋው እያልኩኝ ቁልጭልጭ እያልኩ ያን ኮይን የሰጠኝን እንዳለ አውጥቼ ለሰው ሰጠሁኝ። እንዳለ አላውቅም ነበር። የት ሄደ አሁን ሰውየው? ውዴ ያ ሁላ ነገር ከክሬ ምን ዘበኛ ነው ቤት ጠብቅ እንዳንተ ተብሎ እንጂ ገዛሽ እቺ ቂጣም ስታስጠላ እናንተ ቤት ጠብቅ ታበረ ነው። እኔ እኮ ማለት ነው አንድ በእናትህ ልንገርህና ትወጣለህ። አንድ ልጅ የሆነ አፕ ኢትዮጵያ መጥቶ ነበር ቆይቷል ግን ከዛ እዛ ላይ ትሩዝ ኦር ዴር ነበር የምንጫወተው ማለት ነው። ግን ከዛ ልጁ ማለት ነው ስማ ዘነጥ ብሎ ፎቶ ላይ ብሎ ነው የተቀመጠው። ከዛ ከዝኔ ይህ ልጅ አታውቂውም የሰፈርሽ ልጅ ነው እያለ ኧረ ያላቆም እንደዚህ ሰው አላውቅም ኧረ ዝንጥ ያለ ያምራል አልኳት። ከዛ ትሩዝ ኦር ዴር ተደራረግንና እሱ ሁለታችን ዴር ተደራረግን። እሱ በአካል ላግኝሽ አለኝ። እኔ ደግሞ በአካል ሳገኝ ካልኩትኝ ቅጣቴ ሽንትን ፊት ለፊቴ ትሸናለህ ተባባልን። ከድሮም እኮ ጤና የለኝም። ከዛ ነው ከከዝኔ እንደው ታይኛለህ ክርስቶስን ከከዝኔ ልብስ ተዋስኩ፣ ቦርሷን ተዋስኩኝ። ዘነጥ ብዬ እንደ ሮክ ስታር ማለቶቹ አለ አይደለ ጥቁር በጥቁር ለብሼ ዘነጥ ብዬ ቡትሴን አድርጌ ቂቅ አድርጌ በድሬዳዋ ሙቀት ይሄን ቡትስ ለብሼ ዘነጥ ብዬ ልክ እሱ ከላይ እንደዚህ ይመጣል ሲልፐር ለብሶ አቤት ፎቶ ላይ እኮ የለበሰው አለባበስ እግሩ ቡን ነው። አሁን ጠላት እንደዛ ቡን ይበል። ከዚህ እስከዚህ ጉጉባይ ዕቃ መግር ነው የሚመስለው። ጉጉባይ ኢትዮጵያ ውስጥ ካወቅ እንታይ ሆኖ ሲልፐር አድርጎ ከርቀት ይሄን የሚያህል ቁመቱ ይሄን ያህል ብታይ ስምጥ ከዛ እኔ በስልክ ባለው የቱ ጋር ነው ምናምን ከርቀት እንደዚህ የመጣው አልታይሽው ቁንጣ ለብሼ አቤት ነው ገብርኤል ምስክሬ ነው። እኔ መሰለኝ ይሄ ሰፈር ለሰፈር የሚሸከም ያውደለድል በቃ አለ አይደለ እናቴ ትሙት ቤታዩ ግን ወይኔ ቤታዩ ሸለቆን አዳምጠኝ። እሱ ከላይ እየመጣ ነው አይደል? እኔ እንደዚህ አላዳመጥም። አዳምጠኝ አጫርሰኝ በቃኝ ልጨርስ። አንቺ በጣም ወሬኛ ነሽ። ግን ሸለቆን ጥብዝዝ ብዬ እግሬ አውጪ ለበለብኩት። የተደውሎ የት ነሽ ምናምን ሲል አባቴ ደውሎ በለብስ ድረሽ ብሎኛል። ለካ እሱ አልጋ ይዞ ነው የሚጠብቀኝ። እንደዛው ዶ መልኩ ምን ለካ የሰፈራችን ሳይሆን ነው እዚያ ላይ የሰፈራችን ደንበኛ ንፍጣ አፍንጫውን ጎርጉሮ ንፍጦን የሚበላ ዝርክርክ ሰው ነው። አረ በእግዚአብሔር ቢታዩ እንደው ምን አይነት ግን ወረኛ ነሽ በእግዚአብሔር። አንቺ ግን በህይወት ዘመኔ እንዳንቺ ወሬ የሚወድ ሰው ለምን ወረኛውን ብለህ ጠይቀኝ። ለምን ወረኛውን እናቴ ያሉ የምጥዋ ቀን ሰፈር ለሰፈር ሰው አሉ ባልታ ሲያወራ ሲኒ ታውቃለህ? የውሃ ሲኒ መጠጫ ሲኒ ዲጆሮ ማለት አንቺ ወሬሽ አይቆም። በእናትሽ ከዛ ይጅልኝ ሲኒ እንደዚህ አድርጋ ጎረቤት ሲጣሉ አሉ በሲኒ እንደዚህ አድርጋ እያዳመጠኝ ምጧ መጣሉ። በዛ ይተነሳሉ እንዲወረኛው እየቀሩ ነው። አሞኝ ደሜ እኮ እንደዚህ ፈልቷል። አይዞህ በቃ ውጪ ከላይ ውጪ። ለምን ትንሽ ምሸቃቀል አንተ ስላልሸቀል ሌላ ሸቅላለሁ። አይዞህ ሸቅላለሁ። አሁን እስኪ የሆነ ስማ ለሽንቱ ምቀኛ ለሽንቱ ምን እስኪ የሆነ ነገር ሰጥ። የሁሉ አስለፍልፈት ቅንዝራም ፍየል ምን አለበት የሆነ ነገር ብትሰጥ። ባለሀብት ጋር ያለው 1000 ዓመት አትኖር ለቃቃሚ። ድሮም የባለሀብት መኪና ጠባቂ ወይ አምላኬ ወይ እስኪ ለዚህ እኮ ነው እኮ ወይ አሸ ለዚህ እኮ ነው ጋይስ እኮ 30 ጊዜ እኮ የማወራው ታውቃላችሁ ግን አረ ግን እኔ ግን አንድ ቀን ግን እኔን ያገባ ግን እሱ ነው ባል እኔ ነኝ ባል ጋይስ እኔን ያገባ እሱ ነው ባል ወይስ እኔ ነኝ ባል? ቁጭ ብዬ አንዳንዴ አስበዋለሁ። አይመስለኝም እሱ ባል። እኔ አንቺ የሆነ ቦታ ላይ
የሆነ ቦታ ላይ በፌክ አካውንት ቁጭ ያለሽ ነበር። ቤታ ተሻለሽ ውዴ? ቢሻለኝ ኖሮ 3 ቀን አወራ ነበር እንዴ። አልተሻለኝም እንጂ አሞኛል። ታሞ የተነሳ አምላኩን ረሳ። አሞኝ ደግሞ ሀቢባን እሺ ጥሯትኝ ሀቢባ እያላችሁ ምጽፉ ሀቢባ ቤት ሰሞኑን ታይተሻል። አንዱ መጥቶ እኮ ነው ሀቢባ ሰሞኑን ቤታ ነገር ይዛብሽ ትመጣለች፣ ጠብቂ ከምናሴ ላይ ፀጉር ምን ያለ ተነቀለ ብሎ ልጁ ኮመንት ላይ ደጋግሞ ይጽፋል። ከዛ 15000 ሰው ፊት ልናገር ነበር። ኧረ ቤታ ሰው ይታዘብሻል ብዬ ካሜራ ይብዥ ብሏል። ተውት ባካችሁ፣ ይነሳ ፊልተሩ። ገበየውን ነው የምታዩት። በወፍራሙ አይታችሁኛል። ይሄ ፊልተር ቢነሳ ምንድነው ወይ ጋቢሳን ወይ ገበየውን ወይ ሀጎስን ነው የምታዩት። ሌላ ማን አለ? ይነሳ ምን አባቱ። ይሄ ማህበረሰብ እንደሆነ ተመሳስዬባችሁ ነው። በፍጹም እኔ ላይ ባልገባውም ብዬ እክደዋለሁ። ያምነኛል። ምን ችግር አለው? ታምኑኛላችሁ ውዶቼ፣ ታምኑኛላችሁ። ካድ አድርጌ እኔ አይደለሁም አልገባውም ብዬ መካድ እኮ ነው። ሀቡ እስኪ ሀቡ እያላችሁ ምጽፉ ምን አዲስ ወሬ አለ? እስኪ የት አለች? አዎ እንዴ ብቻዋን ናት። የስ ብቻዋን ናት። አንቺ ታሚኛ ነጋሽ ከናሁን ጋር እያልኩሽ ነበር። ኧረ እንዳታናድጂ ከዛ ሻንቆ ጋር ታሚኛለሽ። እንደው ከደና ሰው ምን እንዳልኩት ታውቂያለሽ? እከካም ነው ያልኩት። እከካም ከዛ ምን እንዳልኩት ታውቂያለሽ? ሀቢባ ልጅ ስለያዘች እንጂ ባትይዝ ኖሮ ፈሷ ካንተ በላይ ይበልጥና 1000 ያለም 2000 ጨምሬ ሰጣት ነበረ። እርጉዝ ስለሆነ ነው ያልፈሳችሁ ብዬ ተናገርኩ። በዚህ አጋጣሚ በጣም ፈሳምነቴን እየተናገርሽልኝ አይደለም እንዴ? የባለፈውን አመንሽ እንዲህ አብዬ የማየትም ብፈሳ አይገርመኝም። ግን ሀቢባ አሁን የሆነ ሆኗል። ያለፈው አልፈዋል። ኢትስ ኦኬ። ማንም ምንም አይልሽም። ያለፈው አልፈዋል። የዛ ጊዜም የእርግዝናሽ ወቅት ነበር። እርግዝና መጀመሪያ መምጣቱ ነው። አየር ይገባና ጡጥ አላረግሽም አድርገሻል። እውነት ተናገሪ። ልንገርሽ ፈስ የሚያትፈሳው በእርግዝና አይደለም። ሴት ልጅ በጣም የምትፈሳው ከወለደች በኋላ ነው። ከወለድሽ በኋላ በእርግዝና ምክንያት የሞላው አየር ዝም ብሎ ፈስ ነው። በቃ አራስ ቤት ፈሳም ነው የምትሆኙ። ዝም ብለሽ መፍሳት ነው። በእርግዝና ሰዓት የገባው አየር ይሄ የተሞላው የሚወጣበት ሰዓት ነው። በዛ ላይ ሆዴን ስለማሰብ አሁን አራስ ቤት ሆኜ በጣም በተደጋጋሚ ፈስ ልትሰሙ ትችላላችሁ። ባልሽ ይሰማል ወይስ ተደብቀሽ? ኧረ ይሰማል እንዴ። ከሱ የሚደበቅ ምን አለ እንዴ? ባልና ሚስት ፈስ አይደለም ምንም ነገር ላይ ሀቢባ እየሰማ ማለት ጥጥ ችግር የለውም እና ታዲያ እንዴ እና እሺ እሱም እየሰማሁት ቢፈሳ ችግር የለም። እኔም እየሰማሁ ይፈሳ። ግን ሳቱ አሁን አንቺ ትፈሻለሽ። ሀቢባ ጣጣ አይለሽ እንዲህ ሳይሽ። ባልሽ ግን የሚያደርግ አይመስለኝም። ያፍራል። እሱ ጨዋ ነው። ሽንት ቤት ገብቶ ነው የሚፈሳው። በእርግጠኝነት የሆነ ነገር ይዘዋል። ነፈሱ ብቻ ብሎ ሽንት ቤት ይገባል። ይባል። እሺ ቀጥይ። እሺ እኛ እንደዚህ ነገር አናረግም። ጨዋ ነን እኔና ባሌ፣ ወንድምና እህት። እኔ ፈራዋለሁ አለች አንዷ ባሏን እኔ ያንጋርጥበታለሁ ውዴ። ባል ማለት ሁሉ ነገር ማለት ነው ውዴ። እንዴት ነው ካስፋኝም ፊቱ ላይ ምን አገባኝ። ብትታመሚ ገላሽ የሚያጥብሽ ማን ነው? ባሌ። ታዲያ ብትታመሚ ገላሽ የሚያጥብሽ፣ ብትታመሚ የሚያስታምምሽ፣ ከታች የሚጸዳ ነገር ቢኖር የሚያጸዳልሽ እንዴ ገበናሽ እኮ ነው ባልሽ። ሀቡ ከስር እንዴ እርጉዝ ሆነሽ ለምሳሌ ከስር ማለት እና አሁን እርጉዝ ሆነሽ ለምሳሌ ሆድሽ እናክሎ ልትወጂ ሆስፒታል ስቴጂ ከታች አንቻልኩን ገብሬ ያደረገው ማለት ከታች ገብቶ ማጽዳት እና ሼቭ ምናምን ማን ነው የሚያደርገው? እናክሎ ፀጉር ቤት ሄደሽ ሊላጩልሽ ነው ልትወልጂ ስቴጂ ሀቢባን እየሳልኳል ስመጅ ወይኔ ያልቻልኩን ክርስቶስን ነብራ እዛ ሆስፒታል ያደርጉ የለ እንዴ? እንዴ ማንም ባዳ ሆስፒታል ከሚያደርገው የራስሽ ሰው ባልሽ ቢያደርገው አይሻልም? ትሪፕል ውጭ ጉድ ጋይስ ትሪፕል ነው አስባችሁታል? ዝርግት ብለሽ ወይ ጉድ። እኔ ግን የድሮ ኤክሴ ግን አድርጎልኝ ያውቃል። ሀቡ አይደለም ቦርጭሽ ከትልቀቱ የተነሳ
ጋይስ ገብርኤል ብለን ቦርጭ ያላሳይን ሲያኒ ከቦርጫ አይተን የእርግዝና ንትር ስለሚል ነው እንደዚህ እንደከበሩ ቦርጭ ነው የሚለው የእርግዝና ወዴት ነው እንደስ ብዬ ሀቢባ ከዛ በኋላ የመጣ ይምጣ ብዬ አቡዬ የመጣ ይምጣ ብዬ ነገርኩት። ግን ያዛፈራል ያይለ ዲባት ነግሪው አንቺ እስክትነግረው አይጠብቅም ያህል ባይኑ። ስለዚህ ራሱ ወደ ማለት የኔ ሸላይ ነው አቡ የኔ ጎፈር ሸላይ ነው። አርበኛ ነው። አርበኛ ስለሆነ ችግር የለውም። ግን እየቀለደች ነው እያሉን ሀቢባ እየቀለደች ነው የምታሾፍ። እንዴት አውቃው ነው ማየትም ሁሉም እርጉዝ ሴት እና እሺ ቆይ ሆስፒታል ሳትጸዳዱ ትሄዳላችሁ ለመውለድ? ሬዲዮ ትታጠቢያለሽ? ጽድት ብላችሁ ላጭታችሁ ተለጫጭታችሁ ጽድት ብላችሁ ነው ቀናችሁን የምትጠብቁት። ኤኒታይም መጣችሁ መቶ ሆስፒታል ልትገቡ ትችላላችሁ። እንዴት ነው ባዳ ሌላ ዜጋ ማንም ነርስ ምናምን እንዲላጭላችሁ የምትፈልጉት? እንደ ደብል ጋይስ እስቲ ጻፉ። ምናልባት ይኸውልሽ እነዚህ ሳውዲ ያለ ማለት በባህር ሲሄዱ ተደፍረው አርግዘው ምናምን ከሆነ ያው ጥያቄ አለኝ። ግዴታ መደረግ አለበት ግዴታ? አዎ መጸዳዳት አለበት። መጸዳዳትማ ትጸጣጫለሽ፣ ግን ግዴታ ምን መጸዳት አለበት ለሞላ ታዲያ እንጂ አይከብድም። ሰው ሲያይ እንደዛ ዘጠኝ ወር ሙሉ ጸጥታለሽ ሀቢባ። ሁሌ ነው እንጂ ሁሌ መጸዳ ሁሌ እንደዚህ መሆን አለበት ሁሌ እና አድጎ ለባልሽም ይደብራል አድጎ ስታሳየው። ስለዚህ ሁሌ በየጊዜው ላይክ የብብታችንን በየጊዜው እንደምናጸዳው የለም ቶሎ ቶሎ በየ15 ቀኑ ምናምን ሼፍ እንደምናደርገው ያኛውም በየ15 ቀኑ መደረግ አለበት። ጉድ ፈላብኝ። እኔ እኮ ማማ ምልሽ እኮ ሌዘር ያስነሳ ሰው ካልሆነ በስተቀር ሌዘር ኖ ይልሽ እኔ እኮ ማስበው ምን ታውቂያለሽ ሀቢባ ከእርጉዝ አንጻር ቢዩቲ ሳሎን እኔ ዋክስ ነው የማደርገው። ለዛ ነው ሀቢባ ይቆይብኛል። ቢዩቲ ሳሎን ነው ራሴ ዋክ ባለፈው አድርጌ አውቃለሁ። ይሄ ብራዚሊያን በጤና ሄጅ ያስደርጋል። ብታይ ፍንድድ በይሉሻል በጉልበት እኔ ማቀው ማዳም ቤት እያለው ሃውስ ሜድ እያለው ማዳሜ ህንዳዊት መጥታ ክፍል ቆልፈው መኝታ ቤት ዋክስ እንደምታደርግላት አውቃለሁ። እንደው ምን እንዴት አታፍራትም ምናምን ነበረ እንጂ ፀጉር ቤት ሄደሽ ይደረጋል ይፈቀዳል። ፀጉር ቤት አላውቅም፣ ግን እኔ እዛ ዋክስ የሚያደርጉ ቦታ ሄጄ አውቃለሁ። ሀቢባ ብራዚሊያን ዋክስ እዛ ያደርጉልሻል። ከዛ ሄጄ ሀቢባ ብታይ በጣም እንደ ሰው ትየዋን ተመልሻ ላያትም የትም አታገኘኝም ካላልሽ በስተቀር እውነት ለመናገር ያሳፍራል። በተለይ የሚያሳፍረው እንደዚህ ዞረሽ ከጉልበትሽ ፈንደድ ብለሽ ማነው ተኋላ መቀመጫሽ ላይ እንደሚያነሱት ከፊት ነው ተኋላ ያለው ተመቀመጫሽ እሱን ለማንሳት አፈንድዱ ይላሉ። ያው እንደዚህ ማርያምን እንደዚህ ገመለስ ያለሽ ከዛ መቀመጫው ጎንና ጎን ላይ ልጥፍ አድርገው ብድግ ያደርጉልሻል። ከዛም እኮ ፀጉር አለ ቤታ ብትፈሽባትስ አየር ይገባሽ ጡጦ ታደርጊያለሽ። ችግር አም ሶ ሶሪ ያለሽ አም ሰማባር ሌላ ዜጋ ናት። ምን አገባኝ አታገኘኝም። አበሻ ግን ቢሆን ግዴኛ ላረግም ትያለሽ። ኦ ማይ ባድ ጡጥ አድርገሽ ማለት ነው። አይ ኖ ጋይስ እኔ ፈስቼ አላውቅም እንደዚህ እዛ አጋጥሞኝ አያውቅም። ከዛ ግን እያመመኝ ሲመጣ ቤት ባለፈው እያሳያቸው ቤት ራሴ ግዝት አደረግኩኝ እና ሀቢባይ አንቺ እንዴት እንደሚያም የብብቴን ብቻ ያኛውን አረጌ ከንፈሩ ውጭቅ በጣም ነው የሚያመው። ማርያም በጣም ያማል። ግን ቶሎ አያድግም። ሪታ የምትባል ልጅ I have been doing wax since I was 16 it's based አለች። ዋክስ ከ16 አፍንጫ ራሱ በእንትን ነው ማነሳው ሀቢባ ነው ፀጉሩን ያፍንጫዬ ብብቴን በዋክስ ነበር ማነሳው። በጣም እያመመኝ መጣ። ያማል። በተለይ ደግሞ ያስስ ቦታ ስለሆነ ያማል። አዎ ጥሩ ሽታ ያለው አለ አይደል? ይሄ አብሮም ላቨንደር የተለያየ ፍሌቨር የሚሸጠው እንዲያላቀሽ ባርሽ ላጥ የምታረጋት በአንዴ ጽድት ነው የሚያደርገው እና በጣም ነው የሚያመው። አሁን እኔ እርጉዝ ስለሆንኩ በጣም ግላብ ያለው ሰው ነኝ። እሺ በሱ ነቲ ግላብ አለሽ፣ ድንቡሼ ግላብ አለሽ፣ እናቴ ብላክ ግላብ አለክ። እሺ
እኔ የብብትም የለኝም። በሌዘር አንስቶ አስነስቶ መገላገል ታውቂያለሽ? ፎርኤቨር ሌዘር እንዳለ ለዘላለም ግን ያማላል። እናንም ገንዘቡ ስንት ነው? ያማል 6 ወር ነው 6 ሲዝን ያለው አሁን እዚህ አለ እና 6 ነው የምትነሹ እየሄድሽ እንትን አለው ፓርት አለው። በአንዴ እኮ አይደለም ፓርት አለው። እኔ አሁን የብብቴን ማስደረግ ፈልጋለሁ። አረ ብብት ችግር የለው። ማነው የስረኛው አቡ? ኧረ አይደል የስረኛው ምንም ችግር የለም። ከባሌ ውጭ ማን ያዋል? እሱ ሼፍ ታደርጊያለሽ። ይሄኛው ግን ክፍት ለመልበስ ጽድት ማለት አለበት። በቃ ኔቨር መብቀል የለበትም ድጋሚ። እኔ እሱን ነው ማድረግ የምፈልገው። ሎናር ምንድን ነው? አልገባኝም። ኧረ ሀቢባ የሆነ እንትን መጥቷል ሲነግሩኝ ነበር ሞዴሬተሮቼ። ለሶስት ቀን ነው እኛ ጋር ከስንት ሰዓት ጀምሮ ነው አሉ። 3 ሽልማት አለው ቲክቶክ ላይ 3 ቀን ነው የሚደረገው። ያንን የጠየቅሽውን ኮይን ማስደረግ መሰለኝ ሽልማት አለው። ከጎን ከላይሽ አለ፣ ይኸው ከላይሽ አለ ሀቢባ ቫሉት ምናምን አይዶኑ ምንድን ነው ሀቢባ? እሱ ነገር አልገባኝም። ቫሉት እኮ ነው ይሄ። ቫሉት ኢንቪቴሽን እኮ ነው፣ ግብዣ ነው የሚለው እኔ ጋር። እዚህ ጋር ቫሉት ከጎን ያለው አንድ ጊዜ መጥቶ የነበረ ፌኔስት ነው ምናምን የሚባል እንደዛ አይነት ነገር ነው። ግን ለ3 ቀን ነው የሚደረገው ሀቢባ። የሚጠቅመን መሰለኝ። እስቲ ታለ እኔ ጋ የለም። እኔ ጋ ኢንቪቴሽን አልገባኝም። እኔ ሰው ሁሉ አለው። አንቺ አደረግሽ። ግን ምንድን ነው ያደረኩትኝ? የኔ አርበኛ ነው አልኳችሁ። የኔ አርበኛ ነው። ሁሌም ጎፈሬ ነው ውዶቼ። እኔ አላስነሳም። ሁሌ ድምፅሽ እኮ ቅድም ሀሜት ስታሚ ለሀሜት እንዲመችሽ ብለሽ ነው የቀየርሽው። እስካሁን እኮ ቀይሪ ብለው ኦኬ እኮ ሀሜት ስታሚ አየሽ። እነዚህ ነገር ካሳካሽ ነው እንትን የሚልሽ ይሄ ዳይመንዱ ምናምን። ኧረ እኔ ማሟላት እችላለሁ ከጠየቅኳቸው። እግዚአብሔርን ሰው ጠይቁ እና አድርጎ እናደርጋለን። ቆይ ቢያስረዱንና ላይፍ ቱጌዘር ይላል። እየቀያየረ ነው። ቆይ ላይፍ ቱጌዘር ኒው ቨሪሽን ላይፍ ቱጌዘር ይላል። እሺ ይሄ ሌላ ነው። ቤታ ካልደረዳ ተነጁ የኔ ጎፈሬ ነው። ሁሌ ይበጠራል፣ ሁሌ ይከነከናል፣ ይከመከማል። አላነሳም ጋይስ። እኔ ዋል ኦፍ ያው ግልጹን ልንገራቸው፣ እኔ አላነሳም ጋይስ። ሁሌ ክርክ መብሎ ነው እንትን የሚለው። ቆይ እስኪ ሮያል ላይን ማች አይደለም፣ ሮያል ላይን ማች ነው። ከሜይ 2 እስከ ሜይ 29 ሮር ቱ ግሎሪ ይሄ ይመስለኛል። ይሄ ከሜይ 29 ነው። ይሄ ፋንታስቲክ ኧረ ስለ እንትኑ እናውራ፣ ስለ አጠፋሪሱ ፋን ክለብ። እኔ የምልሽ ቤታ ደብል ጋይስ ደብል አስገቢው። ጌም እየተጫወት አልጮኩም እኮ ሀቢባ። ኖ አልጮሽም። መጮሽ ኖ ያንን የኔ ፍቅር የሶስዬ የኔ ፍቅር ቴንኪው። ምንድን ቀበረቾ ከንፈሩ እንዴት አነሳሽ? ይሄን ከንፈር ከምን ከንፈር ዋት እናንተ እኮ ማለት ነው የተባላችሁትን እኮ ስለምታምኑ እኮ ነው ዝም ብላችሁ። እኔ እዛ ጊዜ ከንፈሬ ነግሬያቸዋለሁ፣ ላይክ የምጠቀመው የነበረው ነግሬያቸዋለሁ። ግን ከንፈሯን ተሰርታለች፣ ሞቱ ደረሳችሁ። እኔ ነገርኳችሁ፣ ምን አይነት አሳየዋችሁ፣ ምን አይነት ከንፈር እንደሚያሳብጥ። አሁን የታለ የለም። ከንፈር የተሰራ ሰው እኮ ሀቢባ ይቆያል እኮ ላይክ ስንት ዓመት ከንፈራችሁ ላይ ይቆያል። ትክክል እመቤቴ። እኔ በነገራችን የምስራ ከፈለኩ እኔ ችግር የለም። ድምፁ ቀልቀይሮ እሱን ከሆነ የምታነሹ ከሆነ ካልተሳሳትኩኝ ማለት ነው። ከንፈሩ ስትሉ አልገባኝም። የምን ከንፈር ነው? የከንፈሩ ነዋይም እንትን ላይም ስላየው ነው ቪዲዮ ሰርቼ ቪዲዮ ላይ አንዷ መጣ ማለት ነው። እንደዛ ደጋግማ ስለጻፈች ነው ከንፈርሽ የታለ ያበጠው ተሰርተሻል ነው። አንድ ጊዜ የሆነ አንድ ይሄ ፓፓ ከንፈር የሚያወጣው የለም ፓምፐር ነው ምናምን የሚሉት ከንፈር እሱን ያደረኩ የመጣው ከንፈር እንዲ ንፍት ብሎ ነበር። ከንፈርሽን ተሰርተሻል ያሉ አላስቆም አሉኝ። ስለሱ ቀቢቱ ከንፈር ሚነፋ አለ። ከዛ በኋላ ተሰርታ ነው አሁን ወዴት ሄደ ብላ አንዷ ትጽፋለች እዛ እንትን ላይ። አሁን እሱን ያወራች መሰለኝ። ገባሽ? ስለሱ ለምን አንዲቷ ቪዲዮ ላይ መታ ሀቢባ ጭንቅ ብሏት ደጋግማ መቤቴን ትጽፋለች። ስለሱ ያወራች ነው መሰለኝ። ፈልጋ ነው ከዛ አሁን የት ሄደ ቤታ ሲሉሽ ነበር። የት ሄደ ከንፈርሽ ላይ ያበጠው ከንፈርሽ የት ሄደ ትለኛለች። ነገ ከፈለኩ ማድረግ ይችላል። ስሚኝ ምንድን ነው ሽምትልኝ ሀቢባ? ይሄ የለበስኩት ልብስ የማን ነው መስሎ የሚታይሽ? አዲዳስ ሎጎ አዲዳስ እሱማ ነው። ግን የማን ለምን የማን ልብስ መስሎ ይታይሻል?
እኔ እኮ ስለ ኳስ ምንም እውቀት የለኝም። ቤታይ ፍቅርም እውቀት ኳስ አይደለም። የማንን የለበስኩ ይመስልሻል? የእህትሽን የትንሿ። ኧረ አይደለም። ሀቢባ ደግሞ አንቺ ደግሞ እና ገምቺ እስቲ ጻፉልኝ ጋይስ። አርሴናል ዩር ዋት ኳስ ከጭንቅላትሽ ውጭ አይደለም። ኳስ አይደለም ጋይስ። እሺ የቦይፍሬንድሽ ተምርናት በያት ብላ የጻፈችልኝ የኤክሴን የለበስኩትኝ ሀቢባ እና ያው ትክክል ነኝ። የኤክሴ መቼ ታውቂያለሽ? 2017 እሱ ቤት ልብስ እመቤቴን አባቴ ሙት ያው አባቴ ሙትን በጣም ቀጭን ነበር ማለት ነው። ልጆች ነን እዛ ጊዜ እንትን ላይ እኮ ያለን እኮ ነን ልጅ ሃይስኩል ምናምን እኮ ነው። ከዛም እሱ ቤት ሄጄ ቤተሰቦቹ ኢትዮጵያ ነበሩ ማለት ነው። ቤት እየጠበቀ ነበር። ከዛ እሱ ጋር ሄጄ የለበስኩትኝ ፓካውት እንደዚህ ነገር ብርድ ነበር። ከዛ በኋላ ልብስ ፈልጊ ብሎኝ አውጥቼ ከንቱን ላይ ልብስ አደረኩኝ። እቺን እስከ ዛሬ አለ። ልጁ የሚኖረው ሚኒሶታ ታውቀዋለህ አንተ ቲክቶክ እናቴ። አሁንማ አግብቶ ወልደዋል። እስከ ዛሬ እንዴት ታስቀምጫለሽ? እስካሁን ትፈልገኛለሽ? ታስቀምጫለሽ? ገብርኤልን ከልብሶቼ ጋር ይጠፋ ደግሞ ይመቸኛል። ስለብሰው ቅጥን ያደርገኛል። ሚኒሶታ በሮ ገባ ከኔ ጋር ተጣል። ሚኒሶታ በሮ እህቶቹ ጋር ገባ። አሁን ወልዷል፣ አግብቷል። ሚስቱን እዚህ አምጣ ከኢትዮጵያ አላውቅም። አሁን እሺ ምን ይላል ቢያየው እኮ አሁን ልጁ እኮ እንደ አዲስ ተስፋ ያደርጋል። እስቲል ታስበኛለች ብሎ ኖ በፍጹም። እና ያኔ ምን እንዳሰራኝ ታውቂያለሽ ሀቢባ? እስኪ ተይኝ። ለካ ሚስቱን ኢትዮጵያ አስቀምጠው ነው። እኔ ቤት ታዬ እዚህ ስንጀላገግ ነበረ። አውቀሽ ነው? ገብርኤልን ያላቅም ነበር። ኢትዮጵያ ሚስት አለች መጀመሪያ ግን አላቅም ነበር። ከዛ እየሮጠ እዛ ቤዝመንቱ ሲያወራ ደወራ ነው። ምንድነው ቤት ሹልክ ቤት ተደብቄ ያዳመጥኩኝ። ከዛ ሚስቱ ሲያወራ እንጃሽ። አሁንማ በሰርግ ተጋብተው አርግዛ ወልደዋል። እሺ ምን አረግሽው? ከዛ ፍቅርታቷ አንዴቶ የለ በቃ አበቃ ጨረስን። በቃ ስራውን ስለሚያውቅ በሮ ሌላ ስቴት ገባ። ጎበዝ። የማገጠ ይቅር አይባልም። ኖ ቻንስ ለከዳ ሰው እንዴ ማለቴ በኢትዮጵያ ይመላለሳል። እኔ ደደባ ምን አቀልሻለሁ ሊፕስቲክ እስኪ